ሰላም ጤና ይስጥልን ውድ የኢትፎል አካዳሚ ቤተሰቦች እንደምን ሰንብታችኋል? እነሆ ዛሬ ተገናኝተናል። እንዴት ናችሁ? በኦንላይን እንግሊዝኛና አማርኛ መማር ለምትፈልጉ በ0930 24 51 41 በተለያዩ የሶሻል ሚዲያ አማራጮች ልደውሉልን እንችላላችሁ። ይህንን ቪዲዮ ከመጀመራችን በፊት ቪዲዮውን ላይክ አድርጉልን፣ ሼር፣ ሰብስክራይብ አድርጉልን። ይህ ለእኛ ትልቅ ማበረታቻ ነው ማለት ነው። እናመሰግናለን። ወደ ዛሬ ቪዲዮ እንሂድ ማለት ነው። Alright, thank you so much. Today we are going to dive more about an examples of object pronouns, right? Actually, we will define it and we will dive deeper. Thank you so much. Alright. ኦኬ ምንድን ነው ማለት ነው? ዛሬ የምናየው ኤግዛምፕልስ ኦፍ ኦብጀክት ፕሮናውን ማለት ነው። እንግዲህ ከባለፈው ቪዲዮ ላይ የሰራሁትን ኦብጀክት ፕሮናውኖችን ዛሬ ደግሞ ምሳሌ እየሰጠን ነው የምንሰራላችሁ ማለት ነው። እንግዲህ ኦብጀክት ፕሮናውን ማለት በአንድ አረፍተ ነገር ውስጥ ወይም ደግሞ የሆነ አረፍተ ነገር ስትሰሩ ድርጊቱ የሚደርሰው አካል ማለት ነው። the receiver of the action ማለት ነው። እነዚህ ተውላጠ ስሞች ኦብጀክት ፕሮናውን ብለን እንጠራቸዋለን ወይም ደግሞ ተውላጠ ስሞች ናቸው። ራይት ኦኬ ሶ ሌትስ እንሂድበት። ሌትስ ዳይቭ ዲፐር ሞር። ኦልራይት ቴንክ ዩ ሶ ማች። ፎር ኤግዛምፕል ኤግዛምፕልስ ኦፍ ኦብጀክት ፕሮናውን ይላል እዚህ ጋር። ኤግዛምፕልስ ኦፍ ኦብጀክት ፕሮናውን ይላል። ምን ማለት ነው? ኦብጀክት ፕሮናውን የኦብጀክት ፕሮናውን ምሳሌዎች ማለት ነው። አክቹዋሊ ኦብጀክት ፕሮናውን ምሳሌዎች ማለት ነው። ኦኬ የመጀመሪያው the first sentence is talking about ይላል። የመጀመሪያው አረፍተ ነገር የሚያወራው ምንድነው? እያንዳንዱን ስፔል እያደረግን each by each one by one እንተረጉመዋለን፣ እንፈታቸዋለን ማለት ነው። ተከታተሉ፣ በደንብ ተከታተሉ። you can speak English here, right? አሁን እንግሊዝኛ ማውራት ትችላላችሁ። the time is now ማለት ነው። thank you he alright he ማለት he ማለት ነው፣ እሱ ማለት ነው። alright ሰው አየ ማለት ነው። ሰው አየች እንደማለት ነው። ሚ he saw me እሱ እኔን ጨርሱት፣ እሱ እኔን አየኝ። ኦልራይት ያ እዚህ ጋር እሱ የሚለው መጨመር ይችላላችሁ። አክቹዋሊ እኔን አየኝ ማን? እሱ መልሶ አለ። ሶ እሱ እኔን አየኝ ማለት ነው። እሱ እኔን አየኝና እኔን አየኝ ያው ተመሳሳይ ነው። እኔን አየኝ ብትሉ ማን ብላችሁ ብትጠይቁ መልሱ እሱ ስለሚሆን ችግር የለውም ማለት ነው። ሶ it doesn't matter about that. ሶ ኦብጀክት ፕሮናውንስ የአክሽኑ ሪሲቨር ናቸው ማለት ነው። እሱ እኔን አየኝ ድርጊቱ ሪሲቭ የሚያደርገው የሚቀበለው አካል፣ ድርጊቱን የሚቀበለው አካል ኦብጀክት ፕሮናውን ብለን እንጠራዋለን ማለት ነው። አሁን እዚህ ጋር ኦብጀክት ፕሮናውኑ ሚ የሚለው ነው ማለት ነው። ሂ የሚለው ሳብጀክት ፕሮናውን ነው። ኦልራይት ሶ እሱ እኔን አየኝ ይሆናል ማለት ነው ሲተረጉ። እሱ እኔን አየኝ። ሶ ኦብጀክት ፕሮናውኑ እዚህ ጋር ሚ ነው፣ ሳብጀክት ፕሮናውኑ ደግሞ ሂ ነው ማለት ነው። ሂ እሱ እኔን አየኝ ብላችሁ መተርጎም ትችላላችሁ ማለት ነው። ኦልራይት ሌላም አረፍተ ነገር መስራት ትችላላችሁ። ኦልራይት ኦብጀክት ፕሮናውን የሚለው ቪዲዮ ካያችሁት በኋላ በዚህ ምሳሌ መሰረት a lot of sentences-ዎችን at a time make ማለት ትችላላችሁ ማለት ነው። thank you. let's dive to the second. right ወደ ሁለተኛው እንሂድ። the first is I ነች። right I ነች። alright then LIKE I like. alright
አይ ላይክ ዋይ ኦ ዩ አይ ላይክ ዩ ራይት አይ ላይክ ዩ በጣም ሲምፕል ዛስ ዋይ ቅድም ሎት ኦፍ ሴንቴንሶችን መመስረት ትችላላችሁ አልኳችሁ ለዚህ ነው ምክንያቱም ስለ ፕሮናውን ከገባችሁ ዋናት ምንም የሚይዛችሁ ነገር የለም ማለት ነው አይ ላይክ ዩ አይ ላይክ ዩ እኔ አንተን አንቺን እናንተን ሊሆን ይችላል እወድሃለሁ እወድሻለሁ እወዳችኋለሁ ማለት ነው ፎር ኤግዛምፕል እኔ አንድ ሴት ከሆነ እያወራሁ ያለሁት አይ ላይክ ዩ ብላት እኔ አንቺን እወድሻለሁ ማለት ነው ኦራይት ለጾታዊ ፎር ፊሜል ይሆናል ማለት ነው ግን ወንድ ከሆነ ጓደኛዬ ከሆነ ለምሳሌ አይ ላይክ ዩ ብለው እኔ ምንም ምን እያልኩት ነው እኔ አንተን እወድሃለሁ ጓደኞች ቢሆኑስ ከሁለት በላይ ጓደኞች አሉኝ እንበልና አይ ላይክ ዩ ብላቸው ምን እያልኳቸው ነው እኔ እናንተን እወዳችኋለሁ እያልኳቸው ነው አይ ላቭ ዩ ማለት ይችላላችሁ አይ ላይክ ዩ ዩ ካን ሴይ ኤኒቲንግ ዋት ዩ ወር ራይት የምትፈልጉትን አረፍተ ነገር መመስረት ትችላላችሁ ማለት ነው ኦራይት አይ ሆፕ ዩ አንደርስታንድ ዲስ ዌል ቴንክ ዩ ኦራይት ተሰርዷል ሌትስ ዳይቭ ቱ ዘ ሰርድ ወደ ሶስተኛው እንሂድ ማለት ነው ጎበዝ ጎሽ የኔ ልጆች ኦራይት አሁንም ስፔል እናድርግ ኤስ ኤች ኢ ሺ ማለት ነው ሺ ዘን ሲ ኤ ኤል ኤል ኢ ዲ ሺ ኮልድ ኦራይት ሺ ኮልድ ይሆናል ማለት ነው ሲነበብ ኤች አይ ኤም ሂም በጋራ እናንበበው እስኪ ሺ ኮልድ ሂም you can read like this she called him she called him ሺ ማለት ምንድነው በአማርኛ እሷ ማለት ነው ዌል ኮልድ ደግሞ መጥራት ነው ፓስት ፎርም ነው መጥራት ነው ሂም ካላችሁ ደግሞ ምንድነው እሱን ይሲ እሱን ማለት ነው እሷ እሱን ጠራችው እሷ እሱን ጠራችው ይሆናል ማለት ነው ራይት she called him she called him she called him ጎበዝ እሷ እሱን ጠራችው ይሆናል ትራንስሌት ስታደርጉት ማለት ነው alright thank you let's go to the next that's number 4 right number 4 sentence number 4 አራተኛው ጋር እንሂድ ማለት ነው let's go number 4 ማለት let's go to number 4 or let's go to the next ካላችሁ ወደ ቀጣዩ እንሂድ እያላችሁ ነው so let's go to the next so it's for T H E Y ዘይ ይሆናል ሲነበብ ዘይ alright ይችኛዋ H ነች E L P E D alright they helped H E R her they helped her they helped her they እነርሱ ማለት ነው helped ማለት ደግሞ መርዳት ነው actually her እሷን ስለዚህ እስኪ ተርጉሙታ እነርሱ እሷን እረዷት ይሆናል ማለት ነው thank you ወደ አምስተኛው እንሂድ let's go to number 5 or let's go to the next ማለት ይችላላችሁ ማለት ነው ኦኬ ስፔል እናርገው እያንዳንዱን ነውና እናነባዋለን እናንተ እንዲገባችሁ ነው ሞር ዲቴል ምናየው alright G I V E give ይሆናል ማለት ነው it IT actually ሲነበብ it ነው alright T O 2 ማለት ነው then M E me give it to 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 me
ለእኔ ስጠኝ አክቹዋሊ ለእኔ ስጠኝ ማለት ነው። ራይት ለእኔ ስጠኝ ማለት ነው። ጊቭ ኢት ቱ ሚ ጊቭ ኢት ቱ ሚ ስጠኝ እንደማለት ነው። ጊቭ ኢት ቱ ሚ ኦልራይት ስጠኝ ይሆናል። ጊቭ እኔን ስጠኝ ይሆናል ማለት ነው። አይ ሚን ለእኔ ስጠኝ ይሆናል ሲተረጎም። ኦልራይት ቴንክ ዩ ናምበር 6 he told us alright H-E we're gonna read it what he alright T-O-L-D told then U-S he told us he told us he told us he told us ለእኛ ነገረን። ማን ሂ እሱ ይሆናል ማለት ነው። እሱ ለእኛ ነገረን ይሆናል ሲተረጎም ራይት ሂ ቱልድ አስ ሶ እዚህ ጋር ሂ የሚለው ሳብጀክት ፕሮናውን ነው። አስ የሚለው ደግሞ ምንድነው? ኦብጀክት ፕሮናውን ነው ማለት ነው። ራይት ሂ ቱልድ አስ ሶ ዘ ሪሲቨር ኦፍ ዘ አክሽን የምንለው ኦብጀክት ፕሮናውኑ አስ ነው ማለት ነው። እኛ ነው የሚለው ሂ የሚለው የድርጊቱ ምን አካል ነው? ፈጻሚ አካል ነው ማለት ነው። ኦልራይት የድርጊቱ ተቀባይ አስ ነው። የድርጊቱ ፈጻሚ ወይም ደግሞ ሳብጀክቱ ሂ ነው ማለት ነው። ኦልራይት ቴንክ ዩ let's dive to the second or the last one more sentence is here, right? I-S-A-W I saw T-H-E-M alright I saw them I saw them I saw them I saw them እነሱን አየኋቸው ወይም ደግሞ አይኔ አይደለ እኔ እነሱን አየኋቸው ይሆናል ስተረጉሙት ማለት ነው። እኔ እነሱን አየኋቸው I saw them I saw them አይ ማለት በትክክል ተርጉሙት እኔ ማለት ነው። ሰው ማለት ፓስት ፎርም ነው፣ ያለፈ ነው። አየች ማለት ነው፣ ማየት ማለት ነው። ዘም እነሱን ማለት ነው። ኦልራይት ሶ አይ ሳው ዘም ኦልራይት ተርጉሙት አይ ሳው ዘም እኔ ኦኬ እኔ እነሱን አየኋቸው ሶ ይሆናል ማለት ነው። ሶ ላይክ እንደዚህ በራሳችሁ ሚሊየንስ ኦፍ አረፍተ ነገሮችን መስራት ትችላላችሁ ማለት ነው። ቢኮዝ ናው ዩ ሃቭ ኦልሬዲ አንደርስታንድ አባውት ፕሮናውንስ ሲምፕሊ እነዚህ ፐርሰናል ፕሮናውን ኦር ደግሞ ሳብጀክት ፕሮናውን እና ኦብጀክት ፕሮናውን የምንላቸው በደንብ ከተረዳችሁ በኋላ አፍተር ኦል ዩ ካን ሜክ ኤ ሴንቴንስ ማለት ነው። አረፍተ ነገር መስራት ትችላላችሁ አዝ ዌል አስ ዩ ካን ስፒክ እንግሊሽ ማለት ነው። ራይት ሶ እንደዚህ አይነት ቪዲዮቹ በቀጣይ እንዲደርሷችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። በያላችሁበት መልካሙን ሁሉ ተመኘውላችሁ። ፒስ አውት